ሰበር ዜና መጋቢት 6 2018 ጤናን ይስጥልኝ ውድ አድማጭ ተመልካቾች እንደምን አረፈዳችሁ። የሰዓቱን አበይትና ሰበር ዜናዎች ይዤ ቀርብ ያለው። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። በፋኖ የውጊያ ታሪክ በተተኳሽ ምርኮ ከፍተኛ ምርኮ ተተኳሽ የተገኘበት ታሪካዊ ድል መገኘቱ ተሰማ። የወሎ ፋኖ ኦሮሚያ ዞን በመግባት ከተማ ጭምር ተቆጣጥሮ ታላቅ ድል ተቀናጅቷል። የሽመልስ አብዲሳ አማች ነው የተባለ የዋዩ ወረዳ አስተዳዳሪም በፋኖ ተገድሏል። ከ200 በላይ የአገዛዙ ወታደሮች ሲደመሰሱ በርካታ የኦሮሚያ ሚሊሻና ልዩ ኃይልን ጨምሮ መከላከያው በፋኖ ተማርኳል። የተተኳሽ መጋዘን በፋኖ ቁጥጥር ስር ውሏል። ዝርዝር መረጃ ከቦታው ይዘናል። በሌላ በኩል በጎጃምና ጎንደርም በተመሳሳይ ምድርን ያንቀጠቀጠ ከባድ ውጊያ ሲደረግ የአገዛዙ ሁለት ከፍተኛ አመራሮችም ተገድለዋል። አንድ ኮሎኔልና አንድ የወረዳ ባለስልጣን ላይመለሱ የተሸኙበት ውጊያ በጎጃም ሲደረግ የብልጽግና ጦር ተከቦ በከፍተኛ ሁኔታ የጥይት ዝናብ ዘንቦበታል። በተመሳሳይ በጎንደር የአገዛዙ ጦር በቴዎድሮስ ልጆች አይቀጡ ቅጣት ተቀጥቷል። በዝርዝር እንዳስሰዋለን። በሌላ በኩል አርቲስቱ ሁሉ ሆዱን እየሞላ ዝም ብሎ ባለበት የወገን ህመም አመመኝ ይህ አገዛዝ በቃው ሲል ሙዚቀኛው ቴዲዮ ድምጹን አሰምቷል። ቴዲዮ የአብይ አህመድ መንግስት ላይ በርካታ ትችቶችን ሰንዝሯል። ምን አለ? ዝርዝር አለን። ሰላም ጤና ይስጥልኝ ውድ አድማጭ ተመልካቾች እንደምን ቆያችሁ? ከላይ በአርዕስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማጭ ተመልካቾች ቪዲዮን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የዶል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች ድል ለጀግኖቹም እያላችሁ ለህዝቡ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ። እስከ ፍጻሜው ድረስ አብራችሁን ቆዩ። ቀዳሚ ወዳደረኩት ዘገባ አልፋለሁ። በጋሞ ዞን ጋጮ ባባ ወረዳ በተከሰተው የመሬት መንሸራተት አደጋ ህይወታቸውን ያጡ ወገኖቻችንን በማስመልከት ከአማራ ፋኖ ብሔራዊ ንቅናቄ መግለጫ ተሰጥቷል። መግለጫውን በአጭሩ እንደሚከተለው አቀርብላችኋለሁ። በደቡብ ክልል ጋሞ ዞን ጋጮ ባባ ወረዳ በተከሰተው የመሬት ናዳና የመሬት መንሸራተት አደጋ ከ125 በላይ ዜጎች ለህልፈት በመዳረጋቸውና በርካቶች ላይም ከባድና ቀላል የአካል ጉዳት በመድረሱ አፋብን የተሰማውን ጥልቅ ሐዘን ይገልጻል። ሀገራችን ኢትዮጵያ በከፍተኛ ቀውስ ውስጥ ባለችበትና በነበረችበት ጊዜ ሁሉ በሀገር ወዳድነቱና በኢትዮጵያዊነቱ ጸንቶ ለቆየው የጋሞ ህዝብ ለተጎጂ ቤተሰቦችና ወዳጆች በመላው ሰራዊታችንና በአማራ ህዝብ ስም መጽናናትን እንመኛለን። የአማራ ህዝብን ጨምሮ ሁሉም ወገኖች ጉዳቱ ለደረሰባቸው የማህበረሰቡ ክፍሎች የምታደርጉትን ሰብአዊ ድጋፍ አጠናክራችሁ ትቀጥሉ ዘንድ ወገናዊ ጥሪ እናቀርባለን ሲል አፋብን ለተጎጂዎች የሐዘን መግለጫ አውጥቷል። ይህ በእንዲህ እንዳለ ሰው በጠፋበት አርቲስቱ ሁሉ ዝም ብሎ በተቀመጠበት ቴዲዮ የተባለ የሙዚቃ ራፐር አቀንቃኝ አብይ አህመድን ተቸ። ታዋቂው የሂፕሆፕ አርቲስት ቴዲዮም በቅርቡ አዲዮ ጨዋታ በተሰኘ መድረክ ላይ ቀርቦ አሁን ሀገራችን ያለችበት የፖለቲካና የማህበራዊ ሁኔታ እጅግ ጠንካራ በሆነ ቃላት ተችቷል። በተለይም ቴዲዮ በንግግሩ ውስጥ አሁን ያለነው ዘመን የለውጥ ሳይሆን የነውጥ ጊዜ ነው ሲልም በግልጽ ገልጾታል። ለዚህ እንደ ምክንያት ያነሳው ደግሞ የሰው ልጅ መኖር ያለበት በፈጣሪ ፍቃድ ሆኖ ሳለ አሁን ግን ሰው አስፈቅዶ የምንኖርበት ዘመን ላይ ደርሰናል ሲልም ተናግሯል። ለመኖርና ላለመኖር የሆነ ሰው መፍቀድ አለበት በማለት የዜጎች ህልውና አደጋ ላይ መውደቁንም በድፍረት ተናግሯል። ከዚህ በተጨማሪ ቴዲዮ ወቅቱን የተማሩና አቅም ያላቸው ሰዎች ወደ ጎን የተገፉበት ሲል አገዛዙን ወቅሶታል። ማፈር የማይችሉና ሰገጥ የሆኑ ሰዎች መድረኩን እንደተቆጣጠሩት በማንሳት ከሰገጥክ ስልጣን ትይዛለህ እንዲሁም ምንም ማድረግ ትችላለህ በማለት የአሁኑን አሰራርና አገዛዝም አብራርቶታል። አባቱን የማይሰማና ጥፋት ነው ሲባል የማይቀበል ትውልድ ለሀገርም ሆነ
ለአካባቢ ጠንቅ ነው ሲልም አሁን ያለው የፖለቲካ አካሄድንም አጥብቆ ነቅፏል። እሱ ሁሌም ከህዝብ ጎን መሆኑንና የትኛውንም አይነት ጦርነት እንደማይደግፍም አሳስቧል። በዚህም አብይ አህመድ በመላው የኢትዮጵያ ህዝብ ላይ የከፈተውን ጦርነት እንዲያቆምም አሳስቧል። መላው የኢትዮጵያ አርቲስቶች ዝም ብለው ሆዳቸውን እየሞሉ ባሉበት ሰዓት ይህ ወጣት አርቲስት ግን በይፋም አብይ አህመድን ተችቷል። ከዚህ ቀደምም አብይ አህመድ ዘራፊ መሆኑን የሚያሳይ በርካታ ሙዚቃዎችን መስራቱም ይታወሳል። አዳነች አቤቤንም የሚተች ሙዚቃ መስራቱም አይዘነጋም። በቀጥታ ከአማራ ክልል ወዳገኟቸው አበይትና ሰበር ዜናዎች አልፋለሁ። የሰማዕታት ዘመቻ ተደረገ። በትላንትናው ዕለት አፋብን ምዕራብ አማራ ቀጠና ቴዎድሮስ እዝ 102ኛ ኮር ከፍተኛ ድልን ተቀናጀ። ዘመቻ ሰማዕታት በሚል አፍ ላይ ወጣትነት እድሜያቸውን ለአማራ ህዝብ ነጻነትና ህልውና የሰጡ ለትግሉ ታምነው ከጠላት ጋር ፊት ለፊት ተጋፍጠው በጀግንነት በተሰዉ ሰማዕታት ስም በአርበኛ ሻለቃ ሀብቴ ተሾመም፣ በአርበኛ ኮማንዶ ደስታው መላክና በአርበኛ ብርቁ ደሴ ስም የተሰየመው ልዩ ዘመቻም ተደርጓል። በ102ኛ ኮር ውስጥ የሚገኙ ክፍለ ጦሮች ከፍተኛ ቅንጅት በተደረገው በዚህ ታሪካዊ ግዳጅ በብርቃት ከተማ መሽጎ በነበረ የብልጽግና ስብስብ ላይ ከፍተኛ የሰውና የቁስ ኪሳራ ማድረስም ተችሏል ነው የተባለው። በዚህ ከፍተኛ ትንቅንቅ የብልጽግና ኃይል በቆፈረው ምሽግ ለመመከት ቢሞክርም ለወሬ ነጋሪ ሳይተርፍ በተደበቀበት ምሽግም ተደምስሷል። ከተራ ወታደር እስከ ከፍተኛ አመራሮችም ላይመለሱ ተሸኝተዋል። በዚህም መላክ መለስ የተባለ የሚሊሻ ጠርናፊና በብልጽግና የታጠቅ ቀበሌ አስተዳደር ሆኖ የተሾመና ሌሎች 40 በላይ የሚሊሻና መከላከያ አባላት ተደምስሰዋል። ከዚህ በተጨማሪም የዚህ የመከላከያ ሰራዊት አመራር የሆነው ኮሎኔል ተሻለም ተደምስሰዋል። ቁጥራቸው በውል ያልታወቁ ደግሞ ከባድና ቀላል ቁስለኛ መደረጋቸውም ነው የተገለጸው። በተጨማሪም 5 የነፍስ ወከፍ መሳሪያዎችን ጨምሮ ሌሎች ወታደራዊ ቁሳቁሶችንም ማግኘት ተችሏል ነው የተባለው። ከዚህ ጋር በተያያዘ ገርጨች ከተማ ላይ የመሸገው የስርዓቱ ወንበር ጠባቂ ከባት ተደርጎበት ሲጨነቅ መዋሉንም ማረጋገጥ ተችሏል። ከዚህ ጋር በተያያዘም አንድ የብልጽግና ኃይል ይጠቀምባት የነበረች ወታደራዊ መጓጓዣ መኪናም ሙሉ ለሙሉ አመድ መሆኗም ነው የተገለጸው። ይህ በእንዲህ እንዳለ ወደ ወሎ ስንሻገር የመብረቁ ክፍለ ጦር በወገዲና አካባቢው መጠነ ሰፊ ተጋድሎ በማድረግ ድል ማስመዝገቡን አስታወቀ። በንጉስ ሚካኤል አሊኮር ስር የሚገኘው መብረቁ ክፍለ ጦር በትላንትናው ዕለት በወገዲ ወረዳ ማከፍታና አብይ ጉርባ ቀጠናዎች ባደረገው የተቀናጀ ወታደራዊ ኦፕሬሽን በገዢው ቡድን ጦር ላይ ድል ተቀናጅቷል። ትላንት ማምሻውን በአብይ ጉርባ ቀጠና በተደረገ ከፍተኛ የተኩስ ልውውጥ የአማራ ጠሉ የብርሃኑ ጁላ ጦር በመብረቆቹ ተመቶ ከባድ ኪሳራም ደርሶበታል። በዚህ ስምሪት 1 ብሬን መትረየስ፣ 4 ክላሽንኮቭ ጠመንጃዎችና በርካታ የጥይት ተተኳሽ ሰነዶችና ቁሳቁሶችም በመብረቁ ክፍለ ጦር እጅ መግባታቸውም ተረጋግጧል። ከትላንት ወዲያ ሌሊት 10 ሰዓት ገደማ በማከፍታ ቀጠና በተደረገ ስልታዊ ከበባ በማከፍታ ትምህርት ቤት መሽጎ የነበረ አንድ ሙሉ ሻለቃ የብርሃኑ ጁላ ጦር ጥቃት ደርሶበት እንደነበረም ይታወቃል። ጥቃቱን ተከትሎ የብልጽግና ምሽግ ሙሉ በሙሉም ተሰብሯል ነው የተባለው። የተመታው ኃይል ግማሹ ሲደመሰስ፣ ቀሪው ወታደር ደግሞ ተበትኖ የት እንደደረሰ እስካሁንም አልታወቀም። ሻለቃ መሪውን ተጨማሪ የሰው ኃይል እንዲላክለት ተማጽኖ የነበረ ቢሆንም መብረቆቹ አንድ ሻለቃ በወግዲ አቅራቢያ መንገዱን በአንድ ጓድ ሰራዊት በመቁረጥ ምንም አይነት እርዳታ እንዳይደርሰውም አድርገዋል። በደረሰበት ከፍተኛ ሽንፈት የተበሳጨው የገዢው ቡድን ጦር ከወግዲ ከተማ አቅጣጫ ዙ 23 የጸረ አውሮፕላን መሳሪያን እንደ ቀላል መሳሪያ በመተኮስ አካባቢውን ለማሸበርም ሞክሯል። በውጊያው የተገደሉና የቆሰሉ ወታደሮችን በሁለት ካሶኒ መኪናዎች በመጫን ወደ ወግዲ ከተማ ትምህርት ቤት ማስገባቱ ሲገለጽ 4 ቦታ ላይ ቆፍሮ በጅምላ መቅበሩንም የዓይን እማኞች ተናግረዋል። በአካባቢው አሁንም ውጥረቱ እንደቀጠለ ሲሆን መብረቁ ክፍለ ጦርና እንቅስቃሴው በአካባቢው የበላይነት ይዞም ቀጥሏል። ይህ በእንዲህ እንዳለ ደግሞ የወሎ ፋኖ ታሪካዊ ድል ተቀናጅቷል።
የፋኖ ኃይሎች ኦሮሚያ ዞን በመግባት ከወታደራዊ ምርኮ ጀምሮ ከተማ እስከ መቆጣጠር የደረሰ ታላቅ ተጋድሎም አድርገዋል። ዛሬ ከነጋ በኋላ ከወሎ በመሻገር በኦሮሚያ ልዩ ዞን ዋዮ ወረዳ የገቡት የፋኖ ኃይሎች መብረቃዊ ጥቃት በመፈጸም በወረዳው ውስጥ የነበሩ የብልጽግና መከላከያ ወታደሮችንና የኦሮሚያ ልዩ ኃይልን ጨምሮ ሚሊሻዎችን ድባቅ መጥተዋቸዋል። በዛሬው ዕለት ከቀኑ 1 ሰዓት ጀምሮ በተጀመረው በዚህ ጦርነት በኦሮሚያ ዞን በመግባት ጥቃት የፈጸሙት የምኒልክ እዝ ፋኖች በወረዳው አስተዳደሪ ላይ እርምጃ በመውሰድ ጭምር ላይመለስ የሸኙት ሲሆን ይህ የወረዳ አስተዳደር ስሙ ብርሃኑ ቶሎሳ የሚባል በሚያስገርም ሁኔታ ባለጊዜነቱ የጠቀመው ተረኛ ግለሰብ ሲሆን በቀጥታ የሽመልስ አብዲሳ አማች እንደሆነም ተነግሯል። ወደ ወረዳው አስተዳደር ከመምጣቱ በፊትም በጥበቃ ስራ ላይ የነበረ መሆኑን የተገለጸ ሲሆን የሽመልስ አብዲሳ አማች መሆኑ ግን ያለምንም ትምህርት ዝግጅት አቅምና እውቀት በሽመልስ አብዲሳ ቀጥተኛ ትዕዛዝ የወረዳው አስተዳዳሪ በመሆን ከፍተኛ በደል ሲፈጽም የነበረ ጸረ አማራ ግለሰብ ነበር። ነገር ግን ቀኑ ደረሰና በዛሬው ዕለት እናጅሬም ላይመለስ አሰናብቶታል ተብሏል። የፋኖ ጦር በዛሬው ዕለት ወደዚህ የኦሮሚያ ዞን የገባበት የውጊያ ምክንያት ከሰሞኑ ብልጽግና በዋዩ ከተማ የተተኳሽ ክምችት እያደረገ ሲሆን ይህ መሳሪያ ወደ አማራ ክልልና ወደ ትግራይ ድንበር ይላካል ተብሎ የታሰበም ነበር። ታዲያ ይህ መረጃ የደረሳቸው የምሬ ወዳጁ ግስሎች እንደለመዱት አስታጥቄም የሚያመጣውን ትጥቅ ውጊያ ላይ ብቻ ከመማረክ ከምንጩ መመንተፍ የሚል አዲስ ስልት በመጠቀም ወደ ከተማዋ በከፍተኛ ኃይል የገቡ ሲሆን ብልጽግናና የኦሮሚያ ኃይሎች ለመከላከል ቢሞክሩም የፋኖን ክንድ ግን ሊቋቋሙት አልቻሉም። በዚህ ከባድ የፊት ለፊት ውጊያ ከ200 በላይ የአገዛዙ ጥምር ጦር ሲደመሰስ በምስሉ ላይ የምትመለከቷቸው የመከላከያ የኦሮሚያ ልዩ ኃይልን ጨምሮ ሚሊሻ በፋኖ ምርኮም ተይዘዋል። ከነዚህ ምርኮኞችም ከ56 በላይ ክላሽ የተማረከ ሲሆን በውጊያው መሃል ብልጽግና የተተኳሽ ክምችቱን ጭኖ በከፊል ያሸሸ ቢሆንም በቁጥር በርካታ የሆነ ከግማሽ በላይ የሚሆን በመጋዘን ውስጥ የነበሩ ተከዝነው የሚገኙ ተተኳሾችም በገፍ በፋኖ እጅም ገብተዋል። ውጊያውን በድል ካጠናቀቁ በኋላ የምስራቅ አማራ ፋኖች ከጠዋት 1 ሰዓት ጀምሮ እስከ ቀኑ 5 ሰዓት ድረስ በከተማዋ የቆዩ ሲሆን ከተማዋን ተቆጣጥረው የካድሬና የአገዛዙን ሰዎች የማጽዳት ስራም ሰርተዋል። የሽመልስ አብዲሳ አማች ከነዚህ መሃል አንዱ ሲሆን ከ4 ሰዓት ተኩል በኋላ የድሮን ቅኝት አገዛዙ በመጀመሩ ፋኖ ከተማዋን ለቆም ወጥቷል ነው የተባለው። ወደ ጎንደር አልፋለሁ። በሁለት ቦታዎች ላይ በተመሳሳይ ሰዓት በተፈጸመ ደፈጣ ጥቃት ከ35 በላይ የብልጽግና መከላከያ ሰራዊት አባላት ሞትና ቁስለኛ ተደረጉ ተባለ። አፋብን ጎንደር ጠቅላይ ግዛት እዝ ተናዳፊ ተርቦች በሚል ቅጽል ስም የሚጠሩት ከአጼዎቹ ክፍለ ጦርና ከበጌ ምድር ክፍለ ጦር የተወጣጡ የፋኖ አህዶች በትላንትናው ዕለት አመሻሹን በወሰዱት የደፈጣ እርምጃ የብልጽግናን አከርካሪ በመስበር ታላቅ ድል መቀናጀታቸውን ሚዲያችን ከአጼዎቹ ክፍለ ጦር ህዝብ ግንኙነት ክፍል ለማረጋገጥም ችሏል። ደፈጣ ጥቃቱ የተፈጸመው በሁለት ቦታዎች ላይ ሲሆን በዚህም የአገዛዙ ኃይል ከባድ የሰብአዊና ቁሳዊ ኪሳራም ተከናንቧል ነው የተባለው። ከበጌ ምድር ክፍለ ጦር የተወጣጡ የፋኖ አህዶች ወይና ጣና ተብሎ በሚጠራ አካባቢ በነበረም የብልጽግና ኃይል ላይ እርምጃ ሲወስዱ በተመሳሳይ ሰዓት በአካባቢው ጅብራ ተብሎ በሚጠራው ስፍራ በነበረ የብልጽግና ኃይል ላይ ደግሞ ከአጼዎቹ ክፍለ ጦር በተወጣጡ የፋኖ አህዶች ከባድ እርምጃ እንደተወሰደበት ነው ጣቢያችን ከአጼዎቹ ክፍለ ጦር ህዝብ ግንኙነት ክፍል ያገኘው መረጃም የሚያመላክተው። በሁለቱ ቦታዎች ላይ በተመሳሳይ ሰዓት በተፈጸመ የደፈጣ ጥቃት ከ15 በላይ የብልጽግና መከላከያ ሰራዊት አባላት ሲገደሉ ከ20 በላይ የሚሆኑት ደግሞ ክፉኛ ቆስለው በሞትና በህይወት መካከል ሆነው እያጣጣሩ ነውም ተብሏል። በመጨረሻም አድማጭ ተመልካቾቻችን እንደሚታወቀው በመላው ኢትዮጵያ ከአማራ ፋኖ ብሔራዊ ንቅናቄ በተጨማሪ ሌሎች የታጠቁ ኃይሎች አገዛዙን በትጥቅ ትግል ለመጣል ከፍተኛ ትንቅንቅ እያደረጉ መሆናቸው ይታወቃል። ከነዚህም መካከል የጉምዝ ታጣቂዎች ተጠቃሽ ናቸው። የጉምዝ ታጣቂዎች ከዚህ ቀደም ከአማራ ፋኖ ብሔራዊ ንቅናቄ ጋር አብረው ለመስራት አርበኛ ዘመነ ካሴ
መተከል ጭምር በመገኘት ትልቅ ስምምነት ተፈጥሮ እንደነበረ የሚታወቅ ነው። ከዚህ በተጨማሪም እነዚህ የታጠቁ ኃይሎች ወታደራዊ እርምጃዎችን በአገዛዙ ኃይል ላይ መውሰዳቸውንም ቀጥለዋል። ታዲያ ከዚህ ጋር በተያያዘ ከጉምዝ ታጣቂዎች ከፍተኛ አመራሮች ጋር የተደረገ ቆይታ ይዘናል። ከነሱ ጋር የተደረገ ቆይታን አድምጠን እንመለስ። እንደምን አላችሁ? መስመር ላይ አንድ እንግዳ ይዤ መጥቻለሁ ዛሬ። እንግዳዬ የጉሙዝ ዲሞክራሲያዊ ንቅናቄ ቃል አቀባይ ታጋይ አልቲዩብ ሙስጠፋ ነው። አልቲዩብ እንደምን አለህ? እንኳን ወደ ኢቢሲ መጣህ። እንኳን በደህና ቆያችሁ። መልካም። እስኪ በአጠቃላይ እንግዲህ ብዙ እንቅስቃሴ ላይ ነው የሰነበታችሁት፣ ውጊያዎችም ላይ የነበራችሁ፣ ሌሎች ከቴዎድሮስ እዝ አማራ ፋኖ ብሔራዊ ንቅናቄ አካላት ጋርም ስራዎች ሲሰሩ ነበርና አጠቃላይ እንቅስቃሴያችሁ ባላችሁበት ቀጠና ምን ይመስላል? ይህንን ቀዳሚ እናድርገው። እሺ፣ በቀጠናችን አሁን ባለው በቀጠናችን የተሻለ እንቅስቃሴ አለ። ከዚህ በፊት ቅርብ ጊዜም እንቅስቃሴ ስናደርግ ነበረ። በብዙ ያገዛዙ ስርዓቱ የተመታበትና በብዙም ምርኮኛ የተማረኩበት ሰዓት ነበር። በብዙ እንዲሁም ከዚህ ከፋኖች ጋር ባደረግነው ብዙ እንትኖች ብለናል። የመታንበት ሁኔታዎች ነበሩ። አሁንም ተስፋ አልቆረጠም። ያው በመፍረስ ላይ ያለው ኃይል ከመሆኑ የተነሳ ተስፋ አልቆረጠም። ያው እንቅስቃሴ ላይ ናቸው። አሁን የተቀናጀ ኃይል አለኝ ብሎ ነው ግን የሚንቀሳቀሰው። ይህ የተቀናጀው ኃይል ደካማ ከመሆኑ የተነሳ ብዙም ይሄን የሚባል አይደለም። ያው ለጦርነት ያልደረሱ ናቸው። አብዛኛው ወደ ጦርነት ይዞ የመጣና አብዛኛው ተመተዋል። እኛ ጋር ብዙም ተመቷል። በተለይ እናንተ ያላችሁበት ቀጠና ከሱዳንም የሚዋሰን እንደመሆኑ በታች በኩል ደግሞ እንግዲህ በተለይ አሶሳ ዙሪያም ደግሞ አገዛዙ የአርኤስኤፍ ማሰልጠኛ ጣቢያ መክፈቱን እና በዚያ ዙሪያም እንግዲህ ድንበር አካባቢም ውጊያዎች እንዳሉ ይታወቃል። እና በአጠቃላይ ቀጠናው ምን ያህል ስትራቴጂክ ቀጠና ነው ማለት እንችላለን ያላችሁበት? አሁን ያለው ቀጠና እንግዲህ አብዛኛው የአርኤስኤፍ የሚያሰለጥንበት ቦታዎች ኩርሙክ ሸርቆላይና ኩርሙክ አካባቢ ነው። ይሄ ደግሞ እዛ የሚያሰለጥናቸው ኃይል ቀጥታ ወዴት ነው? አልመሃል ነው የሚያስገባቸው። አልመሃል እያስገባ ከዛም በኋላ እዛው አልመሃል ላይ አቀናጅቶ እኛ ጋር ነው የሚልከውና ይሄ ኃይል ቀጥታ ነው የሱ ቅንጅት ኃይል ብሎ የሚሰይማቸው ከዚህ ከአርኤስኤፍም ጨምሮ የሱም የአገዛዙ ጦሮች አሁን አንድ ላይ ነው እየተዋጋን ያለ ነውና ስለዚህ ይህ ኃይል በከፍተኛ እየተመታ ይገኛል። ምናልባት በአርኤስኤፍ ስም እየሰለጠኑ ያሉ ከአገዛዙ ሰራዊት ጋር ሆነው ወደ እናንተ ለኦፕሬሽን ይላካሉ ማለት ነው? አዎ፣ እነዚህ የሚላኩት ወደ ኦፕሬሽን የሚላኩት እነሱ ምንድነው የኛን ኃይል አጥቅተው ምንድነው ቀጥታ ሱዳንን ለመግባት ነው የሚፈልጉት። ስለዚህ የኛ ኃይል ከደመሰሱ በኋላ እንደመሰሳለን ብሎ ነው የሚገቡትና ስለዚህ ይሄ ደግሞ ስትራቴጂክ ቦታ ከመሆኑ የተነሳ ቀጥታ ምንድነው ይሄን ቦታ ይፈልጉታል። እነሱም አርኤስኤፍ ራሱ ስለሚፈልገው ይሄን ቦታ አጥቅተው እኛን አፍርሰው ወይም እንደፈለጉ አድርገው ለመግባት ነው የሚፈልጉትና እኛም ደግሞ ያው ይሄን ቦታ ስትራቴጂክ ከመሆኑ የተነሳ ቦታውን ለነሱ የማስረከብ ስለሌለብን የግድ መተን ነው የምናደርገውና እንቅስቃሴያቸው በዚህ መልኩ ነው የሄዱት ያለ። ከአፋብን ቴዎድሮስ እዛ አመራሮች ጋር ሆናችሁ የህዝብ ለህዝብ መድረክ ማዘጋጅታችሁ ነበረ። ከዚህ ቀደምም ታግተው የነበሩ ሴቶች እንዲለቀቁ ተደርጎ ነበርና አጠቃላይ እዛ አካባቢ ያለው አጋርነት ከአማራ ኃይሎች ጋር እያደረጋችሁ ያላችሁት አጋርነት ምንድን ነው የሚመስለው? እንግዲህ እነዚህ ሴት እህቶቻችን ከዚህ በፊት አገዛዙ በፈጠረው የራሱን ሴራ በሰራቸው ከ2013 ጀምሮ እስከ 2016 በነበረው ውጊያ ቤንሻንጉል ጉሙዝ ላይ አብዛኛው ውጊያ ነበር። ይህ ምንድነው አንድን ብሔር ከአንድን ብሔር የማጋጨት የራሱን ሴራ የራሱን ቡችሌ ፈጥሮ ብሔርን ከብሔር ሲያባላ በነበረበት ሰዓት ላይ የተደረጉ እህቶቻችን ናቸው። እነዚህ እህቶቻችን እንግዲህ ፋኖ ጋር የእርቅ ስምምነት አድርገን ያስረከብንባቸው ሁኔታዎች ነበሩ። ይህ ጅምር ስራዎች ተጠናክረው ይቀጥላሉ። የህዝብ ለህዝብ ግንኙነቱ ምንድነው? ህዝብ ለህዝብ ሲያባሉ የነበሩ የሱ መረቦች ተበጣጥሰው ቀጣይነት ያለውና ጠንካራ የህዝብ ግንኙነት የሚፈጠርበት መድረኮች ይኖራሉ ብለን እናስባለን። ያሁኑ ግን ጅምር ነው። ፋኖ ጋር ያደረግነው እንቅስቃሴ ወይም ፋኖ ጋር ያደረግነው የህዝብ ለህዝብ ግንኙነት ጅምር ከመሆኑ የተነሳ
የተነሳ እንዲሁም ከሌሎች ወንድም ህዝብ ጋር ወይም ከጫካ ላይ መሳሪያ የሚያንገቡ ሌላዎች ጋር ቀጣይነት የሚኖረን እንትን ይኖራል ብለን እናስባለን። ግንኙነት ይኖራል ብለን እናስባለን። መልካም። በተለይ በዛ በድባጤና አካባቢው ላይ ወደ መተከል አባይን ተሻግሮ የበነ ሽመልስ አብዲሳ የተደራጀ ታጣቂ ቡድን እየገባ ንጹሐን እንደሚረሽን በተለያየ ጊዜ ሲዘገብ ቆይቷል እና በእናንተ ቀጠና በዚህ በመተከልና አካባቢው ላይ ኦሮሚያ የታጠቀ የሰለጠነ የሚገባ ኃይል እንቅስቃሴ ምንድን ነው የሚመስለው? እሱን ለመመከት ከአፋብን ጋር በጋራ የምትሰሩት ስራ አለ? ምናልባት ይሄ ከዚህ ወደ ድባጤ አካባቢ ላይ አብዛኛው የሸኔ እንቅስቃሴ ስላለ ይህ እንቅስቃሴ እንግዲህ አብዛኛው ጊዜ ህዝቡን እያፈናቀለ ይገኛል። ሆኖም ግን ያገዛዙ መዋቅር በአሁኑ ሰዓት ህዝቡን እያፈናቀለ ስለሚገኝ እንዲሁም ወደ 80 ቤቶች የተቃጠሉበት እንትኖች አሉ። አሁን በአሁኑ ሰዓት ህዝቡ ተፈናቅሎ ድባጤና ወደ ቡለን አካባቢ ነው ገብቶ ያለ። ስለዚህ በዚህ ሁኔታ እንግዲህ ለምሳሌ ጃል ቃንቂ የሚባል የሚመራው እና በኦሮሚያ ክልል መንግስት የሚደገፍ ታጣቂ ቡድን ወደዛ መግባቱን የሚገልጽ ነው የነበረው። አሁንም ይሄ ሴል በዛ እንቅስቃሴ እያደረገ ነው ማለት ነው። እንግዲህ እንቅስቃሴው እኛ ሞር እዛው የተወሰነ እንቅስቃሴ አለ። የኛ ልጆችም እዛው ለመግባት ወሰደናል። ከዚህም በኋላ እንግዲህ እንቅስቃሴው የውስን እንቅስቃሴዎች አሉ። እዛው ድባጤ አካባቢ ሰሞኑን በተለይ ቀደም ሲል በታጣቂነት ሲንቀሳቀሱ የነበሩና ከመንግስት ጋር በሰላም ገብቷል የሚባሉ በመረሸናቸውን የሚገልጽ መረጃ አግኝተን ነበርና እሱ ላይ ያለህ ነገር ምንድነው? እነማን ናቸው የተረሸኑት? ለምንድነው የተረሸኑት? እንግዲህ እነዚህ የተረሸኑ ከዚህም በፊት በሰላም የገቡ ልጆች እንግዲህ የተረሸኑበት አንደኛው ለታጣቂ ጫካ ላሉት ኃይሎች ስንቅና መረጃ ታቃበላላችሁ ተብሎ በአደባባይ ነው ከትናንትና ወዲያ የተረሸኑት። እነዚህ ልጆች ንጹሃን ናቸው። ምንም የሚያውቁት ነገር የለም። ያው በሰላም ገብተን ኑሯችን በሰላም እንመራለን ብለው የገቡ ልጆች ናቸው። ምንም ከእንትኑ ጋር ከውጊያው ጋር እንትኑ ጋር ንክኪ የሌላቸው ናቸው። ተረሽነዋል። አገዛዙ ነው የረሸነውና በጣም ማህበረሰባችን ላይ ወይም ጉሙዝ ማህበረሰብ ላይ አሁንም ግፍ እየተፈጸመ ነው። ሰብአዊ ጥሰት እየተደረገ ነው። አሁንም እየቀጠለ ነው ይሄንን ግፍ መፈጸም። በአጠቃላይ ግን አሁን የጉሙዝ ዲሞክራሲያዊ ንቅናቄ አጠቃላይ ወታደራዊና ፖለቲካዊ ቁመና ምንድን ነው የሚመስለው ዛሬ ላይ? እንግዲህ የወታደራዊ ቁመናችን በተሻለ ደረጃ ላይ ነው የምንገኘው። የፖለቲካውም መዋቅራችን እንዲሁ በተሻለ ደረጃ ላይ ነው የምንገኘው። አጠቃላይ የፖለቲካ መዋቅራችን አሁን የህዝብ ለህዝብ ግንኙነት ስራ እየሰራን እንገኛለን። አጠቃላይ ያለው ነገር በተሻለ ነው። እኔ ምናልባት ከዚህም በኋላ እንደ ሌላኛው ድርጅት እንደ ሌላኛው ነፍጥ አንግበው የሚንቀሳቀሱ ኃይሎች ከነሱ የተሻለ አብረን እንትን የምንሆንበት መስመር ይመቻቻል ብለን እናስባለን። በተለያዩ ሀገሪቱ ክፍሎች እንግዲህ ተመሳሳይ የትጥቅ ትግል እንቅስቃሴዎች አሉ። በአፋር ባለፈው ሳምንት በእንግድነት እኛም ስናወራ ነበረ። ጋምቤላ ላይ ተመሳሳይ አለ። የደቡብ ፋኖ ኢትዮ ፋኖ የሚባል አለ ደቡብ ላይ። በተለያየ አካባቢ አለ። እንደው ምናልባት ከነዚህ አካላት ጋር ተባብሮ ጸረ አገዛዝ ትግሉን የማስኬድ ነገር ላይ ምን ያህል ዝግጁ ናችሁ እናንተ? እንግዲህ እነዚህ ከወንድም ህዝብ ጋር ጫካ ገብተው መሳሪያ አንግበው የሚንቀሳቀሱ ኃይል ጋር እኛ ለመስራት ዝግጁ ነን። ምክንያቱም እድሉ አላገኘንም እንጂ እድሉ ካገኘን ይህንን ስርዓት ማናስወግድበትና የጋራ እድል እስከሆነ ድረስ ሁሉም የራሱን ማንነትና የራሱን ነፃነት ለማጎናጸፍ እስከሆነ ድረስ እኛም ከነሱ ጋር ጎናቸው ላይ ተሰልፈን ማንሰራበት አንዳችም ነገር የለም። እጅና ጓንት ሆነን ለመስራት ዝግጁ ነን። እጅግ በጣም አመሰግናለሁ ታጋይ አልቲዩብ ሙስጠፋ ስለነበረን አጭር ቆይታ እጅግ በጣም አመሰግናለሁ። መልካም ቀን እመኛለሁ። እኔም እጅግ አድርጌ አመሰግናለሁ። አድማጭ ተመልካቾች ለሰዓቱ ያስኩላችሁ ዘገባዎች እነዚህን ይመስላሉ። በዜናዎቻችን ላይ ያላችሁን ሀሳብ አስተያየት በኮሜንት መስጫ ስር አስፍሩልን። እንዲሁም በዝግጅታችን ክፍል ላይ ያላችሁን ሀሳብ አስተያየት ምን ይጨመር ምን ይቀነስ የሚሉትንም በኮሜንት መስጫ ስር አስፍሩልን። እንዲሁም ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ አጋርነታችሁንም እንድታሳዩን እንጠይቃለን። እንዲሁም ላልሰሙ እንዲደርስ ሼር በማድረግ ለበርካቶች ተደራሽ ታደርጉን ዘንድም እንጠይቃለን። በቀጣይ በሌሎች ዘገባዎች እስካገኛችሁ ድረስ ቸር ያሰማን።